ኢትዮጵያና የኒውክሌር ቴክኖሎጂ ከአባይ ግድብ ቀጥሎ ሌላኛው የኃይል ተአምር። ቆይ ኢትዮጵያ ወደ ኒውክሌር ኃይል ማመንጫነት ልትሸጋገር እንደሆነ ሰምታችኋል? አዎ፣ የኃይል ማማ የመሆን ህልማችን ወደ ቀጣዩ ደረጃ እያደገ ነው። ኢትዮጵያና ጣሊያን ስለ ኒውክሌር ቴክኖሎጂ ትብብር ተወያይተዋል። ኮሚሽነር ሳንዶካን ደበበና የጣሊያኑ አምባሳደር ሴም ፋብሪስ የኒውክሌር ኤነርጂን በሀገራችን የኃይል አማራጮች ውስጥ ማካተት ስላለው ስትራቴጂያዊ ጠቀሜታ በስፋት ተወያይተዋል። ለምን ኒውክሌር ካላችሁ መልሱ ቀላል ነው። ያልተቋረጠ የኤሌክትሪክ አገልግሎት፣ ግዙፍ ኢንዱስትሪዎችና የቴክኖሎጂ ሽግግር። ይህ ማለት የኢኮኖሚ ሉዓላዊነታችንን ማረጋገጥና ለወደፊቱ ብልጽግናችን የማይናወጥ መሰረት መጣል ማለት ነው። ጣሊያን ራሷ ዘርፉን ዳግም ወደ ኤነርጂ አማራጮቿ ለመመለስ እየሰራች ባለችበት በዚህ ወቅት ይህ ትብብር ለሁለቱም ሀገራት የጋራ ተጠቃሚነት ዊን-ዊን የሆነ አጋርነትን ይፈጥራል። ኢትዮጵያ በኃይሉ ዘርፍ የአፍሪካ ቁንጮ የመሆን ህልሟን አጠናክራ ቀጥለዋለች። እናንተስ ምን ትላላችሁ? የኒውክሌር ኃይል ለኢትዮጵያ ኢንዱስትሪ ምን ያህል ወሳኝ ነው? ሀሳባችሁን በኮሜንት አጋሩ። የዶት ስትሪም ማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ እንዳይረሳ።